በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ደግሞ ከባለፈው የቀጠለ ወይ ክፍል 2 ወይ ቢ ያቀርብላችኋል ያልኩት የወንድማችን የደብተራው ብዬ ማለት ይቻላል የሱ እህት አቀርብላችኋለሁ ብዬ ነበረ። የግል ህይወቷ እጅግ ሌላ ለየት ያለ ስለሆነ እንዲያውም እሱ ነው ቤተክርስቲያን ብዙም ሄዶ የማያውቀው እንጂ እሷ ቤተክርስቲያን ታዘወትራለች። ግን የጥቋር መንፈስና የዝሙት መንፈስ ሲስማሙ እንዴት በጣም ችግር እንደሚፈጥር በዚህ ማወቅ ይቻላል። የእህቱ ደግሞ ለየት የሚያደርገው ምንድነው? አባትየው በድዷ መነቀስ ምክንያት ድዷን ነቀሰዋታል። ራሳቸው የነቀሷት አባትየው ድዷን አጥቆረው ሲነቀሷት ግን ስትስቅ ወንዶች እንዲወዷት እንዲስቧት እንዲቀርቧት አድርገው ነው እንድትስባቸው አድርገው የነቀሷት። ስታድግ መልኳ አያምርም ብለው ስላሰቡ ይመስለኛልና ግን ልጅቷ እያማረች ቆንጆ እየሆነች በጣም እያማረባት መጣች። ለምን? ሕፃን ሆና በሽታ የጻናባት ነበረ። ቡዳ በብዛት ስለሚመለከታት ቆዳዋ ግልብጥ ይላልና ተመልካች እንድታገኝ ግርማ ሞገስ እንዲኖራት ውበቷ ጎልቶ እንዲታይ በሚል ሰበብ አያቷ ማለት ነው፣ ይቅርታ አባቷ ያልኩት አያቷ ማለት ነው፣ አያቷ ነቅሰዋታል። ከተነቀሰችበት ጊዜ ጀምሮ ግን ልጅቷ ገና ድንግልናን ያስረከበችው የ14 ዓመት ልጅ ሆና ነው። በጣም የሚገርም ነገር ነው። የ14 ዓመት ልጅ ሆና ነው ድንግልናን ያስረከበችው። ያ የንቀሳቱ መንፈስ የዝሙቱ መንፈስ በሳቀች ቁጥር ደግሞ ስጋዋ ገርጀፍም ገዘፍም ያለ ስለሆነ ቶሎ የመዋሃድ ቶሎ የመቀላቀል ቶሎ ከሰዎች ጋር የመስማማት ሰውነቷም እንዴት ነው ያቃጥራል ነው የሚባለው፣ ወንዶች እንዲመለከቷት የማድረግ ባህሪ ያለውና ከዛ በተነሳ ልጅቷ ገና በ14 ዓመቷ ድንግልናዋን አስረክባ የወር አበባ ገና ማየት ሳትጀምር ማለት ይቻላል። እንግዲህ እኔም አላየሁትም ነው የምትለው። አላየሁትም ያን ጊዜ እንደዚህ ሲሆን ምን እንደሚያንቀሸቀሽ ግን አላውቅም ነው የምትለው። ስጋዬ ግን ያቃጥራል፣ በጣም ነው ብዙ ወንዶችን የሚጠራብኝ ብዬ ነው የማስበውና ሰውነቷ ግዙፍ ስለሆነ ነው ረጅም ስለሆነች ነው ምናምን ይላሉ። በቅርበትም የማውቃቸው አሉ የካህን ልጆች ሴቶች ሆነው የቄስ ልጆች ሆነው ግን በጣም ከባድ የሆነ ህይወት የሚኖሩ በአገልግሎት ውስጥ የሚሆኑ ከአገልግሎት ውጭም ቢሆኑ ሌላ ነገር ውስጥ የገቡ የአገልጋይ ልጆች የአገልጋይ በተለይ የካህን ብቻ ሳይሆን የአገልጋይ የቤተክርስቲያን አገልጋይ ልጆች አስቸጋሪ ህይወት የሚኖሩ ሴቶች እህቶች ወንድሞች አሉ። ግን የዚህች ልጅ ለየት የሚያደርገው በንቅሳት በድዷ ንቅሳት በኩል የገባው መንፈስ አገልጋዮችን በሙሉ በዝሙት መጣሉ ነው። አገልጋዮችን በዝሙት ጥሏል። በድብቅ እሷ ነች እንጂ የምታውቀው ሌሎቹ አያውቁም። ምናልባት የዝሙቱ መንፈስ ይሁን አይሁን አላውቅም። አንድ ጊዜ አጠገቧ ከደረሱ በኋላ ያው አማርኛ ይገባቸዋል። ከነካኳት በኋላ ደግሞ አያገኟትም። የሚፈልገው ጠቋር እሷ ላይ ያለው መንፈስ የሚፈልገው አገልጋዮቹን ድንግልናቸው ማሳጣት ማሰናከልና ከዛ ቀጥሎ ደግሞ ልጅቷን ዘማዊ ማድረግ መንፈሳዊት ዘማዊ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ይቅር በለን። መንፈሳዊት ዘማዊ ማለት እንግዲህ ትንሽ ይከብዳል አለ አይምሮ አሉ። እንደዚህ በፕሮቴስታንቱም በሌላም እምነት ውስጥ በኳየርነት ውስጥ የሚያገለግሉ በቅርበት ማቃቸው ከፕሮቴስታንት የተመለሱ እህቶቻችን እያለቀሱ የነገሩኝ አሉ። ከአገልግሎት በኋላ ያለውን ህይወታቸውን ሲናገሩ በእውነት በቃ እዛው የሚጋደሙበት ሁኔታ በጣም ከባድ ነው። ያው መንፈስ ምን እንደሆነ ካልታወቀ የሚደረገውን ነገር ሁሉ አናስተውለውም። እና ይቺ ልጅ በህይወት ዘመኗ ስታቅ 3 ዲያቆናትን እንዲያፈርሱ አድርጋለች። ስናገር እንደሚከብዳችሁ ምናምን በጣም ከባድ እንደሆነ ላይምሯችሁ እረዳለሁ። ግን ይሄ ለማንኛውም ሰው ጥንቃቄ ነው። ቅድም እንዳልኳችሁ ወይም ደግሞ ስጀምር እንደተናገርኳችሁ መንፈሳዊ ጥንቃቄ ያስፈልጋል። መንፈሳዊ ጥንቃቄ የግድ ነው ቤተሰቦች፣ የግድ ነው። ይሄ የጸሎት ህይወት የስግደት ህይወት መንፈሳዊ ጥንቃቄ መሆኑን ባለማወቃችን መጾም መጸለይ መስገድ በቃ የመንፈሳዊ እንትን ይመስለናል፣ እንደ ግዳጅና ቀለል ያለ ነገር ይመስለናል። ግን በእውነት ትልቅ ጥንቃቄ ነው፣ መንፈሳዊ ጥንቃቄ ይባላል ይሄ።
መናፍስታዊ ጥንቃቄ ደግሞ ግርማ ሞገስ ላይ ማንገስ፣ መናፍስቶቹ ላይ ማስቀመጥ፣ ተፈሪነት እንዲኖራቸው፣ ተወዳጅነት እንዲኖራቸው፣ ተደማጭነት እንዲኖራቸው ብዙ ነገር ማድረግ በመስተፋቅርም በምንም መናፍስትን ጠርቶ አዋርሶ በሰው ዘንድ ተወዳጅነት፣ ይሄ መናፍስታዊ ጥንቃቄ ይባላል። ዓለማዊ ጥንቃቄ ደግሞ ጥፍር ውስጥ ያለውን ቆሻሻ ማውጣት፣ እጅ መታጠብ፣ በሳሙና መታጠብ፣ ቆንጆ ልብስ መልበስ፣ ሽቶ መቀባት፣ ሻወር በየቀኑ መውሰድ፣ ከዛ ደግሞ ንጽህና መጠበቅ፣ ንግግርን ቀስ እያሉ እንትማት፣ ይሄ አታላይ መሆን ምናምን፣ ይሄ ዓለማዊ ጥንቃቄ ይባላልና 3 አይነት ጥንቃቄ አለ። ዓለማዊ፣ መናፍስታዊና መንፈሳዊ ጥንቃቄ። ከሁሉ ግን በጣም ያልተነቃበትና ያልታወቀው መናፍስታዊ ጥንቃቄ የሚደረገው በጥበብ ነው ተብሎ የሚወሰደው ነገር ነው፣ ከባዱ ነገርና አባትየው ልጅቷ ላይ ያዋረሷት መንፈስ እንዳለ የታወቀው በምን እንደሆነ መጨረሻ ላይ ተሰሙታላችሁ። መቼም እሳቸው አይናገሩም። እና ይሄ ልጅ ከነቃ በኋላ ወይም ወንድሟ ማለት ነው ከነቃ በኋላ እህቱን ያለበትን ያሳለፈውን ህይወት በሙሉ ሲነግራት ነው አሁን ለናንተ ይሄ ገጠመኝ እንዲቀርብ ምክንያት የሆነው እሱ ነው። የእህቱ ለብቻው እንዲቀርብ ምክንያት የሆነው ደግሞ ራሱ ባለፈው ያቀረብኩላችሁ ወንድማችን ነው፣ ወንድሟ ማለት ነው። ወደ እህታችን ታሪክ ስመጣ 3 ዲያቆናትን አስፈርሳለች። ህጋቸው ወይም ደግሞ ድንግልናቸው እንዲፈርስ ሆኗል። ከቤተ ክርስቲያንም 2ቱ ወጥተዋል። አንደኛው እንዳፈረሰ ሌላ ስራ ላይ ሌላ ዘርፍ ላይ ተቀጥሮ ይሰራል። ቅዳሴ አይቀድስም ወይም ተልእኮ አይፋጠንም እንጂ ሌላ አገልግሎት ያገለግላል። አሁን እንግዲህ እንደነገረችኝ ከሆነ 2ቱ ግን ጭራሽ ዓለማዊ ሆነው ዘማዊ ሆነው በቃ በጣም የሚያሳዝን ህይወት ውስጥ ነው ያሉት። ይቅርታ አድርጉልኝ አሁንም ለምናገረው ነገር። በሰንበት ትምህርት ቤት ህይወት ውስጥ ደግሞ 5 ወንዶችን ድንግልናቸውን አጥተዋል። ከሷ ጋር በተገናኘ ከውጪ ከሰፈር ውስጥ ደግሞ ልክ እንደዚሁ በቃ በጣም ለየት ባለ መልኩ ቤተክርስቲያን መታ ጉባኤ ተካፍላ ስትመለስ የሚሸኙት ነጠላ ለብሳ የሚያዋት ስትመጣም የሚሸኙት አይጠፉም። ግን የሚገርመው ነገር ቤተክርስቲያን ትመጣለች። ለምን ቤተክርስቲያን እንደዛ አይነት ህይወት እያላት ቤተክርስቲያን ለምን እንደምትመጣ እሷም አታውቀውም። አንድ ቀን እግዚአብሔር ይመልሰኛል የሚል ሐሳብ ውስጧ ሊኖር ይችላል። አልጠየኳትም። ለምን እንደዛ ትመጫለሽ ማለት አከበደኝ። ለምን ቤተክርስቲያን ለምን ትመጣለህ አይባልም፣ ወይም ለምን ትመጫለሽ አይባልም። ለምን ቀረህ ነው የሚባለው። ስለዚህ ለኔ ስገምተው ግን አንድ ቀን እግዚአብሔር ይፈውሰኛል ብላ አስባ ሊሆን ይችላል ብዬ አስባለሁ። ወይም ደግሞ ለአገልጋዮች ያላትን ንቀት ስለምታውቀው እና ሰፈር ውስጥም ከመዋል አንዳንድ ጊዜ ማሳለፊያ እንደ መደበሪያ ማርጋ ስለምትቆጥረው ለአገልጋዮች ያላትን ንቀት ስለምታውቀው ተዳፍራም ሊሆን ይችላል። ሌላው እግዚአብሔርን በደንብ ስለማታውቀው ዕውቀቱ ስለሌላት ነው፣ ግንዛቤው ስለሌላት የምትመጣው ጊዜ ማሳለፊያ ነው። እዛ ቦታ ላይ እግዚአብሔር ይቀስፈኛል፣ ይገለኛል ምናምን እንደዚህ ምናምን የሚባል ነገር የለም ማለት ነው። እሷ ጋር ሐሳቡ ስታስቡት እንዲህ አይነት ነገር ውስጥ ከሆነችና ልጅቷ ካልነቃች ራሷ አልነበረችም ማለት ነው። ግን አሁን እነዚህ ግምቶቼ ናቸው አልኳችሁ እንጂ ተሰውራ አይምሯን ሰውሯት ልትመጣ ትችላለች። እነሱ ፊት ስታይ፣ ስትሳቅ፣ ስትስቅ፣ ስትጫወት፣ የተለያዩ ነገሮች ስታደርግ ምን ስትል ለነሱ የሆነ ደስ የሚል ፈገግታ ሊሆን ይችላል እና ግን በድብቅ ነው ሁሉ ነገር የምታደርገው። ማንም ከአንዱ አያውቅም። አንዱ እንኳን ከአንዱ አይረዳም። ኢቭን እስካሁን ድረስ አያውቁም። እሷ ነች አሁን የምትናገረው። እነሱ እንኳን አያውቁም። ምናልባት የሚጠረጥር ይኖራል። እንዲህ ይሄ ነገር እኮ የኔ ታሪክ ነው ብሎ ምናልባት እየሰማ ያለ ሊኖር ይችላል። አገልጋዮችን ፈጀቻቸው። ጠቋር ላይዋ ላይ ያለው መንፈስ ጠቋር ፈጃቸው ማለት ይቻላል። የዝሙት መንፈስ ነው ደግሞ ይሄ። የንቅሳቱ ደግሞ ጥርሷ በእውነት ነው የምላችሁ በጣም ነው የሚያስደነግጠው። የጥርሷ መደርደር፣ የንቅሳቷ ጥቁረት፣ መልኳ አያምርም ብሎ መነቀሳቸው ነው እንጂ የሚገርመው ልጅቷ ስታድግ መልኳ በጣም ነው የሚያምረው። ቆንጆ ናት። በዛ ላይ ሲደመር ደግሞ ንቅሳቷ አስቡት። በዛ ላይ ደግሞ የጥርሷ እንደገና ደግሞ ሳትወድ በግድ በመንፈሱ ኃይል ትስቃለች፣ ታሽካካለች ምናምን እንደዚህ አይነት ነገር። ይሄ የበለጠ በጣም ከባድ መሰናክል ነው። ይሄንን አሁን ለምን አቀረብክ የሚል ሰው ይኖራል እኮ። ለምን እንደዚህ ትላለህ የሚልም ሰው ይኖራል። በእውነት ህይወት የከበደበት ሰው ነው እንደዚህ የሚለው፣ ኑሮ የከበደበት። ይሄንን በማለታችን ቤተክርስቲያን የምትዋረድ መስሎ የሚሰማው ሰው አለ። ይሄ የሁሉም ቤተክርስቲያን በሁሉም አጥቢያ ላይ ያሉት የኦርቶዶክስ አብያተ ክርስቲያናት
እንዲሁም ደግሞ የሌላም እምነት ተከታይ የሆኑ የፕሮቴስታንት እምነት ተከታዮች የሆኑ የአገልጋዮች ትልቁ ችግር የዝሙት መንፈስ ችግር ነው እና እህታችን አንድ ጊዜ ቀርበዋት የሚርቁት በምን ምክንያት ነው? ያው ያስቃል ያልኳችሁም ለዚህ ነው። ባለፈው ስነግራችሁ ትንሽ የሚያስቅም አለው፣ ግን ጥንቃቄ አድርጋችሁ ሳቁ። ስትስቁ ትንሽ ከበድ የሚል ነገር አለ። ምንድነው? ፈስ ነው። አይነጥላዋ እላዋ ላይ ያለው አይነጥላ አባቷ ማነው አያቷ ያለባቸውን ችግር ነው ያዋረሳት። አያቷ ይሄ ችግር አለባቸው። ለጣሊያን እግራቸውን አንስተው ነው የሚፈሱት። እና ከባድ የሚያደርገው ነገር ደግሞ የምትቀርባቸው የምትወዳቸው የኔ የምትላቸው ሰዎች ወንዶች ጋር ሆኖ እነዛ ወንዶች ከሰው ጋር ሆኖ አብረው ከሰዎች ጋር ሆኖ ነው ፈሷን ላጥ የምታደርገው። ይሄ አላዋ ላይ ያለው አይነጥላ ቡዳ ዛር አይነጥላ ስለሆነ የማንም ወንድ ሚስት መሆን ስለሌለባት የኔ ናት ስለሚል አግብቻታለሁ፣ ማንም እንዲነካብኝ አልፈልግም፣ ግን ዘማዊ እንድትሆን ፈቅጃለሁ ብሎ የተልከሰከሰ ህይወት እንድትኖር ይፈቅድና ግን በትዳር ጉዳይ፣ በመውለድ ጉዳይ፣ በጋብቻ ጉዳይ ላይ በፍጹም አይፈቅድላትም። አሉ እንደዚህ አይነት እህቶች ወንዶችን በደንብ ያሾራሉ፣ በደንብ ያጫውታሉ፣ በደንብ እንትን ይላሉ፣ ግን የግል ህይወታቸው ላይ ሲመጡ ትዳር እምቢ ይላቸዋል። ልጅ ሲወልዱ ልጃቸው ይታመማል፣ ልጁ ይወርዳል፣ ልጁ ይሞታል፣ ምናምን ነገር እንደዚህ። ይሄ አንዱ ነው። ሌላው የዝሙት ህይወት ላይ ጠንካራ የሆኑና ገንዘብ ለማጭበርበር ወንዶችን ይቀርባሉ። ውለጂ ስትባል አልወልድም፣ አግቢ ስትባል አላገባም፣ አግብታም ከሆነ ልትፈታ የምትፈልግ ሴት ነች የምትበዛው በብዛት። ይሄ ቡዳ ዛር አይነጥላ ቡዳም ነው። ህይወቷ ላይ ቡዳ ይሆንባታል፣ በፍጹም አያስነካትም በሌላ ሰው። ዛር ነው፣ ከእናትና ከአባት የመጣ ነው። አይነጥላ ነው ሲባል ደግሞ ጥላ ሆኖባት ዙሪያዋን ማንም ሰዎች በእሷ ዙሪያ ያሉ ሰዎች በሙሉ የሚመለከቷት ኃጢአትን በተመለከተ ብቻ እንዲሆን ዝሙትን ማለት ነው እንጂ ለትዳር የሚወዷትን ወንዶች ራሳቸውን ራስ ምታት ይለቅባቸዋል፣ ያቀውሳቸዋል። ምላሳቸው እንዲተባተብ የማድረግ ፍቅራቸውን በትክክል እንዳይገልጹ፣ እንዲርበተበቱ፣ ስንፈተ ወሲብ እንዲፈጠር፣ ሩካቤ ላይ ደስ እንዳይለው ወይ እሷ እንዲያማት በማድረግ አትችልም በቃ አይችልም በሚባል በጣም ጎበዝ ነኝ ብሎ የሚያስብ ወንድ ካለ እንደዚህ አይነት ነገር ይፈጠራል። ይሄን በመናገር ይቅርታ አልኩልኝ። ባህሪውን ነው እየተናገርኩ ያለሁት፣ የመንፈሱን ባህሪ። ይቺ ልጅ ደግሞ ከፈስ ጋር በተገናኘ የሱ ቤተሰቦች፣ የሱ ጓደኞች፣ ሰዎች ባሉበት ቦታ ላይ ነው የምትፈሳው። ብድግ ስትላጥ ታደርገዋለች እና ስም ያወጡላታል፣ ታፍራለች፣ ትጠፋለች። እሱም ደግሞ ይቅርታ እንኳን ችግር የለውም አይዞሽ በቃ ምንም ችግር የለውም ይሄ እኮ ምን ያለ ነገር ነው ብሎ ሊቀርባት ቢሞክር እንኳን በፍጹም በቃ እሷ እፍረት ተሰምቷት እንድትርቅ ያደርጋታል። ወንድ በቀረበች ቁጥር በጣም ራስ ምታት የሚሆንባት አንዱ ትልቁ ነገር ይሄ ነው። እና አንድ ጊዜ ጠየኳት ገጠመኙን ጽፌ ከጨረስኩ በኋላ ምናልባት ቤተክርስቲያን አካባቢ ማትጠፊው ዓለማውያን የሆኑ ወንዶችን ስትቀርቢ ለዚህ ፈስ ለተባለው ጉዳይ መፍትሄ የላቸው ብለሽ ስለምታስቢ አገልጋዮች ጋር መፍትሄ አለ ብለሽ አስበሽ ነው። ስለዚህ ጭራሽ እንዲያውም መፍትሄ የሌለው አገልጋይ ጋር ዋለች ማለት ይሄ ይጸልይልኛል፣ ምናልባት ይሄ ነገር ይተወኛል፣ አንድ ሰንበት ተማሪ አንድ አገልጋይ ባገባ ጥሩ ህይወት አይኖራለሁ ብሎ የሚያስቡ እህቶች አሉ አይደለም። መንፈሳዊነት ከሚለው አንፃር አስበው ማለት ነው። ሰላምታ አለ እንዴ ነው ሰላም ነው ምናምን ነጠላ ለብሶ ጉባኤ ፕሮግራም መምራት ምናምን እንደዚህ ወንዶች ሲታዩ ሴቶች አይናቸውን ጣል የማድረግ ባህሪ ያለ፣ ወንዶችም ደግሞ ልክ እንደዚሁ ስታስተናግድ ስታገለግል ዩኒፎርም ስትለብስ ነጠላ ለብሳ ስትመላለስ ምን ሲይ ወንዱም አይኑን ጣል ያደርጋል። ይሄ ማንኛውም ሰው ላይ ያለ ነው። ማንኛችንም ጋብቻ የምንጋባው በዚህ ነው። ግን ከዛ ባለፈ የልጅቷ መንፈስ ከባድ ነበረ። የልጅቷ መንፈስ ወዲያውኑ ወንዶቹን ሌላ ነገር ውስጥ የሚከት ነበርና ልጅቷ የምትመጣው የነበረው እንዲያውም ጭራሽ ስለምትንቃቸውና ሙድ ልትይዝባቸው እንደሆነ ነው የምትረዳው። ግን በእውነት ይሄ ነው ብላ የምታስበው ነገር የለም። ቤተክርስቲያን ከመሄድ የማልቀረው ማነው የሚሄደው ለምን እንደሆነ አላውቅም። ለምንድን ነው የማልቀረው ሁልጊዜ እሄዳለሁ ብላ ለራሷ ግን አስባ አታውቅም። ሁልጊዜ ግን ራሷን የምታገኘው ቤተክርስቲያን ልትማርም ሆነ ለማንኛውም አይነት ነገር መጥታ ከሆነ ሰው ጋር ራሷን የሆነ 1 ወር 2 ወር ምናምን ከሆነ ሰው ጋር ታገኘዋለች። ይሄ በጣም ከባድ ነገር ነው። የፈሱ ነገር በጣም እንትን ሲሆንባት ቤተክርስቲያን ውስጥ ደግሞ ፈሱ አይመጣም፣ ሌላ ቦታ ላይ ነው ደግሞ
በጣም የገረማት ነገር ቤተክርስቲያን ውስጥ ፈሷ ስለማይመጣ እኔ እንደምገምተው ስለዚህ ነው የምትመጣው። ሌላ ቦታ ላይ ትፈሳለች እንደ ውርደት ስለምትቆጥረው ወይም ደግሞ እንደ እፍረትም ስለምትቆጥረው ቤተክርስቲያን ስትመጣ መንፈሱ አያስፈሳትም። ለምን? መንፈሱ ቤተክርስቲያን ስትመጣ ሌላ ከባድ ኃጢአት ስላዘጋጀላት፣ ሌላ ወጥመድ ስላዘጋጀላት ይሄኛውን እንዲያውም ጭራሽ ይሄን ካደረገማ ፈሱን ካደረገማ ጭራሽ ከቤተክርስቲያን ትጠፋበታለች። እላዋ ላይ ያለው መንፈስ የተዳፈረ የደብተራ መንፈስ ለዘመናት ቤተክርስቲያን የተዳፈረ የጀርባ ቅማል የሆነባት መከራዋን ያሳያት የቤተክርስቲያን ትልቁ ችግር የሆነባት የደብተራ መንፈስ ስለሆነ እሷ ላይ ያለው በንቅሳት በደንብ ስለገባላት እንትን አይልም፣ አይዘናጋም። በጣም ብልጥ ነው እና ዓለማዊ ቦታ ላይ ስትውል ነው እና ብቻዋን ስትሆን ደግሞ አትፈሳም። ከሰው ጋር ስትሆን ነው የምትፈሳው። ይሄ ሆን ተብሎ እንደተደረገ ያስታውቃል። ይሄ ነገር የመጣው ደግሞ እድሜዋ 16 ዓመት 17 ዓመት ከሆናት በኋላ የመጣ ነገር ነው። በፊት አልነበረም። በቤተክርስቲያን መመላለስ ህይወት ውስጥ ራሷን ስታየው ምንድነው ፍሬ ያፈራሁት ብላ ስታስበው አንድ ነገር ብቻ ነው ፍሬ ያፈራችው፣ አንድ ነገር ብቻ። እሱም እጇ ላይ ሳንቲም ካለ ለኔ ቢጦች ሳንቲም ተወረውራለች። በፍጹም አታልፋቸውም። የኔ ቢጦችም ያውቋታል፣ ሌላ ህይወቷን ስለማያውቁ ነው እንጂ። እና ሳንቲም ግን በፍጹም 10 ብር ካዘች 10 ብሩን ትሰጣለች። ስትመለስ ባዶ እጇን ነው መመለስ የምትፈልገው። ስትወጣ ከቤትም ይሄን አስባበት ይሁን አይታወቅም፣ ብቻ ብር ይዛ ትወጣለች። እንዲያውም ሳልሰጣቸው በፊት ጧፍ መግዛት ትፈልጋለሁ ብላ አስባ መጣ ቀድማ እነሱን አግኝታ ሰጣቸው። ጧፉ ጋር ስትደርስ ነው ብሩን የምታስታውሰው። ወይኔ ለጧፍ ነበር ብሩን ያስኩት ብላ በእናትሽ ነገ አመጣልሻለሁ ብሩን ጧፍ ስጪኝ ብላት ገብታ በብድር አብርታ ጧፉን አብርታ ስትመለስ እንደገና በሚቀጥለው ቀን ስትመጣ የጧፉን ብር አመጣች ስታ ጊዜ ወይኔ አሁን ላባ ሰጠኋቸው ትላለች። እና እኔ ላንቺ ብዬ ታላዛ ጋር እነሱን ሳታገኛቸው ቀድሜ ከፊት ሆኜ ልቀበልሽ እንዴት ትላታለች። እና በዚህ ሁሉ ይሄ በቃ ደግነቷ፣ በዚህ ያለው ደግነቷ ብቻ ሰይጣን ይሄን ማሽመድመድ አልቻለም። አንዳንድ ጊዜ እግዚአብሔር የሚያዘጋጅልን ነገር አለ። አባ ጴጥሮስ ወይም አባ ጴጥሮስ የሚባል በነፍስ ማዕድ ላይ ያቀረብኩላችሁ አባት አለ አይደለም። እግዚአብሔር ክርስቶስ እንዲድን ስለፈለገ አንድ የኔ ቢጤ ላከለት ብዬ ያልኳችሁን በዚህ አስታውሱ። አንድ ነዳይ አንድ የኔ ቢጤ ላከለትና ስለ መድኃኔዓለም ስለ ክርስቶስ ስለ እግዚአብሔር ብሎ እንዲለምነው አደረገ። ከዛ ርቦኛል ሲል ጊዜ ዳቦ ብድጋጎ ወረወረለትና ሰጠው። ግን የሰጠው አዝኖለት ሳይሆን ድጋሚ እንዳይለምነውና ካጠገቡ እንዲርቅ ነበረ። ያቺ ዳቦ ግን ለህይወቱ መለወጥ ምክንያት ሆነች። አረመኔ ነው ግን ሰውየው። ልክ ይቺ ልጅም እንደዚህ አይነት ህይወት ነው ያላት። እንደዚሁ ተመሳሳይ አረመኔ ሳትሆን ግን በህይወቷ ላይ መንፈስ በደንብ አድርጎ የሚሰራባት ማለት ነው። በሰፈራ ውስጥ ያሉት ወንዶች ቤተክርስቲያን ለምን እንደምትሄድ ግራ ገብቷቸው እየሄድሽ ነው ይሏታልና ያውቃሉ። በቃ ነካክተዋታል። በጣም ነው የሚያናድደው። ግን ቤተክርስቲያን እንዲጠሉ አደረገቻቸው ጭራሽ። ሁሉም ሴቶች እንደዛ ነው የሚመስላቸው። ደግሞ ሰፈር ውስጥ ደህና ሴት እሷ ነች። ደህና ስላችሁ ሁሉም ህፃናት ናቸው ወይም ደግሞ ሁሉም ትልልቆች ናቸው። ወጣት የምትባለው እሷ ነች። ነጠላ ለብሳ ሊድ ብላ የምትሄደው እሷ ነች። ምንድነው ግን ልጅቷ ምን ግን አይደብርም ከኛ ጋር እንደዚህ ሆና ስትሄድ ማም ይባባላሉ። እና ቤተክርስቲያን ጥምቀት ምናምን ሲሆን ዝም ብሎ መሄድ ማክበሩ ላይ ነው እንጂ በፍጹም በቃ በልጅቷ የተነሳ ጠልተዋል ቤተክርስቲያን ልጆቹ። ይሄን ራሷ ነች የምትናገረው። ራሷ በእኔ የተነሳ ቤተክርስቲያንን ጭራሽ አይወዷትም። ለምን? ሁሉም እንዳለ እዛም ያሉት እንደዛ ነው የሚመስላቸው። በእርግጥም አብዛኛው ሰው እንደዛ ነው የሚረዳው፣ ግን አይደለም። እግዚአብሔርን የሚወዱ ለእግዚአብሔር የተገዙ በድንግልና በቅድስና በስጋው ደግሞ ከብረው የሚኖሩ ሴቶችም ወንዶችም አሉ። አገልጋዮች በጣም በጣም ጎበዝ የሆኑ አገልጋዮች አሉ። እና ልጅቷ ከፈስ ጋር በተገናኘ ምንም እንኳን ሳወራችሁ ስነግራችሁ ድምፁን ፊል ባታረጉትም በሄደችበት ግን ማንዛረጡ በጣም ከባድ ነበር የሆነባት። ስለዚህ ከቤት አልወጣም ብላ ቤት ተቀመጠች። የቤት ስትቀመጥ ደግሞ የሚፈልጓት ደግሞ የሰፈር ልጆች ናቸው። ሰላም ነው እንዴት ነው ምናምን ብለው ይመጣሉ። ቤት ውስጥ ያሉት ቤተሰቦቿ ደግሞ ያለባትን ችግር አያውቁም። ይሄን ችግር ለማንም ሰው አትናገርም። እድሜዋ ከፍ እያለ ስለመጣም ጎረምሶች እንዲቀርቧት ስለሚፈልጉ ቤተሰቦች ወንዶች ሲመጡ እናት ወይም የሆነ ቤት ውስጥ ያሉ ሰዎች ወጥተው ወደ መጣው ጠብቁ ተጫወቱ ምናምን ብለው ይወጣሉ። እና ቤት ውስጥ ዝሙት ትፈጽማለች። ቤት ውስጥ ትዳራለች። ማንም ይዟት ግን አያውቅም። በጣም የሚገርመው ነገር
ከቤተሰቦቿ መካከል ወንድሟ ነው ይሄን የሰማው። ማንም አያውቅም ይሄንን። ማንም ሰው በዝሙት እንደምትወድቅ አገልጋዮች በእጇ ላይ በዝሙት እንደወደቁ ማንም ሰው አያውቅም፣ ቤተሰቦቿም ጭምር አያውቁም። እና ምንድነው ደጋግሜ የምነግራችሁ መንፈሱ ልጅቷን እንድትቀጥልበት ስለሚፈልግ ነው የሚጠነቀቀው ያልኳቸው። ለዚህ ነው ቤተክርስቲያን ስትመጣ ፈስ የለም ግን ዝሙት አለ። ሰፈር ስትመጣ ደግሞ ቤተክርስቲያን የሚንቁ በሷ ዙሪያ ያሉ ሰዎች በሙሉ ኔትወርኩ የግማቱ እንዴት ነው የሰይጣን ሽቶ በሉት። በቃ የሰይጣን እንዴት ነው ሽቶ፣ ኖርማሊ ሽቶ በጣም ጥሩ ጠረን አለው አይደል? በሷ ላይ ሆኖ ግን በአይምሮ በእውቀት በአስተሳሰብ በምናምን በተለያዩ ነገሮች መጥፎ ሽቶ ይነፋባቸዋል። በቃ የአመለካከት መጥፎ ጠረን ማለት ነው። እና ይሄ ከፈስ ጋር በተገናኘ አንድ ነው። ሌላው ደግሞ ወደ ትዳር ለመግባት ሞክራ አንድ ጊዜ ተሳክቶላት ነበረ። የተሳካላት ግን በጣም እጅግ ዘማዊ ከሆነ ወንድ ጋር ነው። አያችሁ፣ ሞክራ እምቢ ብሏት መንፈሱ የወንዱን ማንነት ስለሚያውቀው ይሄ ሰው ፖርኖና ኤሮቲክ የሚባሉ ነገሮችን ይመለከታል፣ ሮማንስ የሚባሉ ነገሮችን ያያል። በሞባይሉ ይወላችሁ ገና ስትገቡ ፓተርን ስትከፍቱ ፓተርኑ እንዲህ ቆላልፋችሁ ነው የምትከፍቱት። አንድ በሉ በጣም ሁለተኛ ሴቲንግ ላይ ስትገቡ ጋለሪው በፓተርን ነው፣ በፓስወርድ ነው። እያንዳንዱ ቪዲዮም ኦዲዮም እያንዳንዱ ነገር በፓተርን የሚከፍተውና አይረሳውም። ግን ለእሷ ይከፍትላታል። ሌላ ሰው ማንም አይቶት አያውቅም። ካየችው ጊዜ ጀምሮ ደግሞ ሌላ የአህዛብ መንፈስና ደግሞ የልቅ መንፈስ የዝሙት መንፈስ ደግሞ በደንብ ገባላት። መንፈሱም አወቀው። ከፍቶ ሲያሳያት ምን ሲል አንተማ ትጠቅመኛለህ፣ እንዲያውም የበለጠ ኃጢአቷን ታሳድግልኛለህ ብሎ መንፈሱ አጨው ማለት ነው። ለሷ ስንረዳው እንደዛ ነው። እሷም ስትረዳው ይሄ ነው የሚሆነው። ለምን ብዙ ጨዋ የሆኑ ወንዶችን ቀርቤ በፍጹም ጭራሽ አልወዳቸውም ነው የምትለው። አይወዱኝም፣ አንቀራርም፣ እነሱ ፊት እፈሳለሁ ወይ ጓደኞቻቸው ቤተሰቦቻቸው ፊት ይዘውኝ ሄዶ በጣም አፍሬ ነው የምመለሰው ነው የምትለው። እዚህ ስትመጣ ግን ይሄ ልጅ ያው ይቅርታ ግን በምናገረው ነገር በጣም እንትን እንዳትሉና የውሻ ባህሪ ያለው አይነት ሩካቤን የሚያስፈጽማት በጣም ቆሻሻ የሆነም ስብና እንኳን አይባልም፣ እንስሳ እንኳን ራሱ እንደዚህ አያረግም። ውሻ እንኳን አልኩኝ እንጂ ውሻ እንኳን ራሱ ወቅትና ጊዜ አለው። ጠረን ሲቀየርበት የሴቷ ውሻ ጠረን ሲቀየርበት ነው ሴቷ ላይ ሁሉም ውሾች የሚያጃብቡት። እዚህ ጉዳይ ላይ ግን ይቺ ልጅ መረን ሆነች። ተከራይታ ወጥታ እስከ መኖር ድረስ የደረሰችው ይሄንን ልቅ የሆነ ነገር ካሳያት በኋላ ነው። ቤተክርስቲያን እርግፍ አድርጋ ተወቹ። ጠፋች። ለምን ይሄኛውን ሌላ ነገር አሳያትና ጋብቻ ተጀመረ። በቃ እኔ አንተን ነው የማገባው አንተን ነው የምወደው ምናምን አለችውና መሰላት። ከዛ ከተጋቡ በኋላ ሞተ። ዓመት አልሞላውም፣ በ8 ወሩ ሞተ ባሏ። ይሄ ሰው ማለት ነው። ሲሞት ያው መንፈስ አጋርቷትና አሸክሟት ነው የሞተው። ከዚህ በኋላ ልጅቷ ምን ትሆን? ከቤተሰብ ጠፋች። ማንንም ሰው ማየት አልፈልግም አለች። ወደ ድሬዳዋ ሄዳ የሴተኛ አዳሪነት ህይወትን ተቀጠረች። አስተውሉ፣ በደንብ መንፈስ ገብቶላታል ብያቸዋለሁ። ቤተክርስቲያን ታዘወትር የነበረች ልጅ፣ ከዛም ደግሞ ስትመጣ በጣም ለየት ያለ ማንነት የነበራት ልጅ ወጥታ፣ ከዛ ደግሞ እንደገና ደግሞ ይሄንን ሰው አግብታ፣ ይሄ ሰው ደግሞ መጥፎ ነገር አሳይቷት ተፈጥሯዊ በሆነ መንገድ ሳይሆን ተፈጥሯዊ ባልሆነ መንገድ ነው ህይወቷን ያቆሸሸው። መቼም ይገባቸዋል የምናገረው አይደለም። ነጠላው፣ ስዕሉ፣ መጽሐፍቶቹ ስላሉ ትንሽ አንደበቴን እንትን ይለኛል ይይዘኛል እንጂ ዓለማዊ ቲቪ ቢኖር እንደፈለኩ እንትንላችሁ ነበረ። ግን ትረዱኛላችሁ ብዬ ስለማስብ ነው። አግዙኝ በመረዳት እና ድሬዳዋ ሄዳ ሴተኛ አዳሪ ሆነች። በእውነት በቃ ለንግግር ይቅርታ፣ ለጠየቃት በሙሉ በማንኛውም አይነት መንገድ ነው የምታስተናግደው የሚለውን ብቻ ያዙልኝ። ይሄን ስታስቡት ምን አይነት ተጠይቃ ምን ታረግ ይሆን ብላችሁ ታስባላችሁ አይደለም? በቃ ይሄን በደፈናው እንደዚህ ያዙልኝ። የዩኒቨርሲቲ ተማሪ የለ፣ የኮሌጅ ተማሪ የለ፣ ጨረሰቻቸው በቃ እንዳለ ምንም ነገር አይቀራትም። ዓለማዊ መረን ሆነች። ግን አሁንም ቢሆን ማለት ነው እዛ ቡና ቤት ውስጥ በምትሰራው ገንዘብ ከምታገኘው ገንዘብ ላይ የሚለምን የኔ ቢጤ ከመጣ ግብት ብላ ብሩ ውጥታ ጋር ስጥት ነው የምታደርገው።
በጣም የሚገርመው ፓርቷ ይሄ ነው ማለት 100 ይሁን 200 ይሁን ታስቀምጣለች እኮ ገንዘብ፣ ግን ኪሷ ውስጥ ለጫትም ይሁን ለሲጋራም ይሁን ለሆነ ነገር ለመግዣ ማለት ነው የያዘችውን ገንዘብ ውጥታ ጋር ለምሰጠው እንጂ 5 ሳንቲም 10 ሳንቲም ወይ 1 ብር ምናምን እንደዚህ ነገር የለም። ልጄ ላንቺስ ሲሏታል እንዲያው ሜኔ ቢጦቹ አባ ያዙት ችግር የለውም ወይ መማ ያዙ ችግር የለውም ያዡ ምናምን ነው የምትለው። እሺ ብለው መርቀው ነው የሚሉትና አይቆጫትም ደግሞ ይሄን በማድረጓ በፍጹም። ምናልባት ድንግጥ የምትለው የሆነ ዕቃ ልትገዛ ሄዳ መንገድ ላይ የኔ ቢጤ ካጋጠማት ስትሰጠውና ብላ ተመልሳ ሄዳ ገንዘብ ይዛ ትመጣለች። እና የምትፈልገውን ዕቃ የምትገዛው የኔ ቢጤ ካላጋጠማት ነው። በዚህ በጣም ነው የሚገርመው ፓርቷ። ጓደኞቿ ሁሉ ነው የሚመሰክሩት። በስልክ አናግሬያቸዋለሁ በስልክና ኧረ መምህር በጣም ነው የሚገርመው። በጣም ማለት የእኛን ገንዘብ ሁሉ ያዥ ብለን የሰጠናት ገንዘብ ሁሉ ሰታብናለች አሉ። ነጠላ ጫማዋ እንደዚህ ውልቅ አድርጋ እሱ ጫማ አርጅቷል እንኪ ይሄን አድርጊ ብላ ነጠላ ጫማዋን የሰጠችበት ጊዜ አለ። ነኔ የሚጣ ነኔ ጎዳና ልጆቹ ማለት ነው አንቺ ፀጉርሽን አታጥቢ ነግቢ ምናምን ብላ ገብታ ፀጉሯን እንደዚህ ጥብ አጋ የሆነ ቲያራ ነገር ከዛ አውጥታ ታረግላትና ሂጂ ትላታለች። ምን ያደርግልኛል ጎዳና ላይ ሆኜ ዝም ብለሽ እኮ ነው የደከምሽው። አሁን ሂጂስ እንደባለል ይቆሻል ሂጂ ክብር አይወድልሽም ላንቺስ ምናምን ትላታለች። ምስኪኖችን በጣም ነው የምትወደው። ይሄንን ሊያሸንፍ አልቻለም ሰይጣን። ተፈጥሯዊ ማንነታችን ማለት ይሄ ነው። ባህሪያችን ማለት ይሄ ነው። ይችን ፓርት አይቶ እግዚአብሔር ዛሬ ላይ ገጠመኝ ሆኖ እንዲቀርብ አደረገ። አንድ የዋህነት፣ አንድ ገርነት ውስጣችሁ የሆኑ በጎች ሊኖሩ ይገባሉ። ፍየሎቹ ተጽዕኖ ሊፈጠርባቸው ይገባል። ለምሳሌ ትንቢተ ዳንኤል ላይ አውራው ፍየል ይላል። ትንቢተ ዳንኤል ላይ ራእይ ሲመለከት አውራው ፍየል በዓይኖቹ መካከል ቀንድ ነበረው ይላል። ባለ 1 ቀንዱ ፍየል ባለ 2 ቀንድ የሆነውን በጉን ወግቶ ገደለው ጣለው ይላል። ይሄ አውራው ፍየል በዓይኖቹ መካከል ያለው ቀንድ ቡዳ መንፈስ ነው። የቡዳ መንፈስ ምልክት ነው። በእርግጥ ስለ ፋርስና ስለ ሜዶን ስለ ኢራቅና ስለ ኢራን የሚያወራበት ፓርት ነው። ግን አውራው ፍየል በኃጢአተኛ ሰው ይመሰላል። በዓይኖቹ መካከል ያለው ቀንድ ደግሞ በቡዳ ሌላ ሰርድ አይስ ብሎ የሚጠሩት ዶክተር ራምፓ የሚጠራው 3ኛው አይን ብሎ የሚጠራው ነው። በዛ ነው ወግቶ ባለ 2 ቀንዱን ማለት ባለ 2 ቀንድ ማለት እኛ ነን፣ ኦርቶዶክሳውያን ክርስቲያኖች ነን። አንደኛው ቀንዳችን ዕውቀት፣ ሁለተኛው ቀንዳችን እምነት ነው፣ ሃይማኖት ማለት ነው። ስለዚህ እኛ ክርስቲያኖችን መንፈስ ከሰው አይን ተነስቶ መጥቶ እንዴት እንደሚያጠቃል ማሳያም ጭምር ነውና ይቺ ልጅ አንድ ደግነት ተገኝቶባት በዚህ ደግነቱ የተነሳ እግዚአብሔር ረዳት። ምንድነው ከሴተኛ አዳሪዎች ጋር ተጣልታ በቢራ ጠርሙስ ተፈነካክታ ከዛ ቡና ቤት ትወጣለች። ወጥታ ሌላ ቡና ቤት ስትቀጠር ቡና ቤቱ አጋጣሚ ቤተክርስቲያን ፊት ለፊት ነው ማለት ይቻላል። እንደዚህና እንደዚህ የሚታዩ ባይሆኑም ቤተክርስቲያኑ ይሄ ቢሆን ቡና ቤቱ ይሄ ሆኖ ግን በሩ በዚህ በኩል ነው። ጀርባው ግንቡ ነው የሚታየው ለቤተክርስቲያኑ። ዳንኪራው በደንብ አይሰማም። በዚህ በኩል ነው በሩ በዚህ በኩል ነውና በቃ ያ ቤተክርስቲያን የምትመላለስበት የነበረው ትዝ ይላታልና ሆቴሉ በጣም ትልቅ ሆቴል ነው። ሩካቢ በምትፈጽምበት ሰዓት እያለቀሰች ሩካቢ መፈጸም ጀመረች። እንግዲህ ለስራ ነው ለምንድን ነው ለቢዝነስ ነው የሚሉት እነሱና ሰዓታት ለሊት ይጮሃሉ፣ አባቶች ይቀድሳሉ፣ ኪዳን አለ፣ ማታ ስብከት አለ። እነሱ ግን እዚህ ጋር ማታ ተቀባብተው ወጥተው በር ላይ የሚቆሙበት ሰዓት ነው። በቃ ከበዳት፣ በጣም መቋቋም አቃታትና በር ላይ ቆሙ እንደዚህ ብሎ የሚጠብቁ ሴቶች አሉ። አንዳንድ ሴቶች ቆጭራ ሰፈር የሚባል አረቄ ቤቶች በር ላይ ወጥተው ነው የሚጠብቁት። እነዚህ ቡና ቤት ያሉ ሴቶች ግን ውስጥ ገብተው ባለጌ ወንበር ላይ ተቀምጠው ነው የሚጠብቁት። አይደለም ባለጌ ወንበር ታውቃላችሁ፣ ከፍ ያለ ወንበር ማለት ነው። እዛ ላይ ተቀምጠው ባንኮኒ ተደግፈው ነው ወንድ የሚጠብቁትና ትቁነጠነጣለች። በቃ እዛ ተቀይራ ከገባች ጊዜ ጀምሮ እግዚአብሔር ይጠራታል። ደግሞ ቤተክርስቲያኑ የአባታችን ያቡነ የመድኃኔዓለም ቤተክርስቲያን ነው እና ቦታም ቀይራለች፣ ሰፈር ቀይራለች። በቃ በጣም ተቸገረች ልጅቷ። በሄደችበት ነይ ተብላ የምትጠራበት ቦታ ቤተክርስቲያን ያጋጥማታል። ሌላው ሳልነግራችሁ ማላልፈው ምናልባት ሌላው አካባቢ ያላችሁ ሰዎች ታውቁ ይሆናል እና ያው ግልጽ ነው የምናገረው። ሴቶቹ ተሰብስበው ጫት በሚቆሙበት ሰዓት ስለ ሰው ጅብ ያወራሉ።
የሰው ጅብ መጥቶ እንደዚህ ብሎ ተገናኝቶኝ እንደዚህ ከሄደ በኋላ በቃ በጣም እሱ ይሄ ሰውዬ እኮ እንዲህ ነው ብሎ ሲነግሩኝ ወይኔ ብዬ ሄጄ በቃ እስከ መመርመር ሁሉ ደርሻለሁ ነው የምትለው። ምን እንደ የሆነ ነገር ውስጥ ያለ ነው የመሰለኝ ሄዶ አስቀምጦብኝ የወጣ ነው የመሰለኝ ነው የምትለውና በጣም ነው በዚህ ጉዳይ ላይ የፈራሁት አለች። እግዚአብሔር ለበጎ ነገር ይሄን አመጣው አለች። ከዚህ በፊትም ነግሬያቸዋለሁ። እንዲህ አይነት ነገር ሲሰሙ ቶሎ ብሎ ፈርቶ የሚሸሹ ሴቶች አሉና ለምክንያት ነው ይሄን የሚያደርገው። እና ሴቶቹ ተሰብስበው ጫት ሲቅሙ ይሄን ሲያወሩ በእናታችሁ በጣም ከበደኝ አስጠለኝ ብለኝ ወጥቼ ወይ ዱለት ወይ የሆነ ነገር ጥብስ በልቼ እመለሳለሁ። አሁንም የሚያወሩት ስላጋጠማቸው ነገር ያወሩት ስለ ፖለቲካ፣ ስለ ወንዶች ነው የሚያወሩት። እና ይሄን ነገር ግን ቢያንስ በሳምንት አንዴ ወይ ሁለቴ ይወራል። ሜይቢ ሬዲዮ አካባቢ ይሄ ነገር በጣም የሚወራው ስላለ ይሁን አይሁን አላውቅም፣ ወይ ስለሚያውቁት ነገር ብቻ እያወሩ ሊሆን ይችላል ብዬ ላስብና ይቺ ልጅ ይሄ ነገር ሲወራ በጣም ፍርሃቷ እየጨመረ መጣና ወንዶቹን መፍራት ጀመረ። ሲመጡ በአፌ አልጠየቅኳቸውም እንጂ ነህ ወይስ አይደለህም ብዬ መጠየቅ አልቻልኩም እንጂ ነው ወይስ አይደለም ብዬ ማልጠራጠረ ወንድ የለም። እየፈራሁ ነው፣ ምን ሆነሽ ነው ይለኛል። ልምዱ እንደሌላት ሴት ሆንኩኝ አለች። በቃ ይሄ ጉዳይ ስራው ላይ በጣም ብዙ ጊዜ ቆይቼበታለሁ፣ ግን ከብዙ ጊዜ በኋላ እንግዲህ አስቡት ይሄ ሁሉ ነገር የምነግራችሁ ብዙ ጊዜ ቆይታበታለች። እና በቃ ፍርሃት ያድርብኝ ጀመረ እና ፍርሃቴን ለማስወገድ ጸበል መሄድ ጀመርኩ አለች። ከዛ ጸበል ስትሄድ ጸበል ቦታ ላይ የምታያቸው የምትሰማቸው ነገሮች አሉ። ከስንት አንድ መንፈስ ይጮሃል፣ ግን ከመጤፋት ቆጥሮም ዝም ብሎ አላር ይሄ ሰምታ ማለፍ ነበረ። በዚህ ቅጽበት ውስጥ ሆና ነበረ ወንድሟ ያገኛት። ወንድሟ አግኝቷት እህቴ ፈልጌሽ ነው አላት። ምንድን ነው? ለስራ ድሬዳዋ ሄደሻል፣ መቼ ነው ወደዚህ ሽፍት የምታደርጊው? እሷ እንግዲህ ነርስ ነኝ ምናምን እንደዚህ ሐኪም ነኝ ምናምን ብላ ነው የምትናገረው። አያውቁም ይሄን ቢዝነስ እንደጀመረች በፍጹም አያውቁም። አሁንም ቢሆን እሱ ብቻ ነው የሚያውቀው፣ የገጠመኙ የማን እንደሆነ ስለማይታወቅ ነው እንጂ አሁንም ቢሆን እሱ ብቻ ነው የሚያውቀው ይሄን ታሪኳን። ከዛ እያለቀሰች እኔ እመጣለሁ፣ እኔ ስራው አስጠልቶኛል፣ አዲስ አበባ ሆኜ ሌላ ስራ መስራት እፈልጋለሁ፣ ሰው ጊዜ ነይ፣ እኔም እንድትመጪ ነው የደወልኩት፣ በእውነት የእግዚአብሔር መንፈስ ነው ያገናኘን። እግዚአብሔር ምንድን ነው የምታወራው አለችው። እና እንባዬን እየጠራረኩኝ ነው፣ የሚያወራው ነገር አስደነገጠኛች። እግዚአብሔር ሲል እንደዚህ ብሎ አያውቅም፣ ዝም ብሎ ስሙን የሚያነሳው ሰው አይደለም እሱ፣ ይሄን ያክል እንደዚህም ሰው የሚባል ሰው አይደለም። እና ምንድነው እግዚአብሔርን የጠራሽ? እስቲ የሆነ የምነግርሽ ነገር አለ፣ በጣም ሰርፕራይዝ ነገር ነው፣ የሚገርም ነገር ነው፣ በቤተሰባችን ውስጥ የተከናወነ ምናምን አለ። ከዛ አሁን ካልነገርክኝ እንዲያውም አልመጣም ስትለው ይሄንን ትምህርት አዳምጭ ብሎ በዋይፋይ በምናምን እንድታዳምጥ ገጠመኝ ስም ይላታል። ከዛ ስልክ ቁጥሬን ይልክላታል። ገጠመኙን ስታዳምጥ ቆይታ ከአንድ ሳምንት በኋላ ቡና ቤቱን ጥላ ወጥታ፣ እዛ ነው የምታድረው የነበረው። ቡና ቤቱን ጥላ ወጥታ ቤት ተከራይታ ቁጭ ብላ ማዳመጥ ጀመረች። ይህን የምታደርገው ግን ከስራው ለመራቅ ነው። ለምን መስተፋቅር ምናምን እያልኩ ሳወራ ስትሰማ ስለነበረ የበለጠ እንትኗን እየፈራ መጣ። ውስጧ የበለጠ ፍርሃቷ ጨመረባት። በቃ እውነት እኔ ውስጥ መንፈስ ነው ያለው ማለት ነው፣ እኔ እንደዚህ የሚያደርገኝ እሱ ነው ማለት ነው ምናምን ብላ ማልቀስ፣ ቁጭ ብላ ማልቀስ ነው። መስኮት ዘግታለች፣ በር ዘግታለች። ከዛ የአካባቢዋት እናቶች አንቺ ልጅ ምንድን ነው እዚህ ቤት ተደብቀሽ ነው? የሆነ ወንጀል ሰርተሻል? ከሌላ ሀገር የመጣሽው ይሏታል። አይደለም የኔ እናት፣ እኔ ስራዬ እንደዚህ ነበረ፣ ግን በቃ እኔ አሁን ሁሉ ነገር አስጠልቶኝ እዚህ ቁጭ ብዬ ነው፣ እባክዎትን ይቅርታ ያድርጉልኝ ወይም ደግሞ ተውኝ አለቻቸው። ውይ ልጄ እሺ ምናምን ብለው ሄደው ለቤተሰቦች በሙሉ ተናገሩ፣ እዛ ላሉት ልጆቿ። ምክንያቱም ይነጋገሩ ነበር። እሳቸው ትልቅ ሰው ናቸው ተብሎ ተልከው ነው እንጂ ሁሉም ጨንቋቸዋል። በር ዘግታ ነው የምትውለው፣ መስኮት አትከፍትም፣ የሆነ ተደብቃ ያለች ፖለቲከኛ ነገር አድርገው ነው የገመቷት። ግን አይደለም። ከፈለጋችሁ ሂዱና ምሰራበት የነበርኩበት ቦታ ሄዳችሁ ጠይቁ፣ ምንም ነገር የለብኝም ብላ ላከቻቸው። ኧረ ችግር እንዲያውም ጠፍታብናለች፣ እኛ ለምን ጠፋች ብለን ነበረ ምናምን ያሏት። ከዛ ምግብ ይሰጧታል፣ ገንዘብ አላት፣ ግን ምግብ ሽሮ እየሰሩ ያመጡላታል ምናምን። ከዛ 2 ወር ያክል እዛ ቁጭ ብላ ገጠመኝ ስታዳምጥ ቆየችና ወንድሜ ንስሐዬን እዚሁ ጨርሼ እመጣለሁ፣ እኔ መጀመሪያ ንስሐ የምገባው ለአንተ ነው እና እኔ ሴተኛ ዳሪ ሆኜ ነው እየሰራልኩ ጊዜ በጣም አለቀሰ፣ አዘነ። በጣም ነው ያዘንኩት፣ በጣም ነው ያለቀስኩት ነው የሚለው። ይሄንን ነገር ስትነግረኝ ሱባኤ መግባት ጀመርኩ ለሷ እንድትመጣ አለ። ከዛ እኔም ሱባኤ ስገባ እሷም ሱባኤ እየገባች እዛው ድሬዳዋና ሐረር ሆና እየተመላለሰች ጸበል ቦታ ላይ እየተመላለሰች ከአንዱ አንዱ እየተመላለሰች ኪዳነ ምሕረት መድኃኔዓለም፣ በተለይ መድኃኔዓለም በጣም ነው የምትወደው። መድኃኔዓለም አባታችን አቡነ ገብረ መንፈስ ቅዱስ እየሄደች ጸበል ተጠምቃ ንስሐ ገብታ ቀኖናዋን ጨርሳ ጽድት ብላ ወደ አዲስ አበባ መጣች። አዲስ አበባ መታ መጀመሪያ ሜክሲኮ ልደታ መታ ነው የቆረበችው።
ሜክሲኮ ልደታ ልትቆርብ እንደምትፈልግ ቤት መከራየት እንደምትፈልግ ደውላ ነገረችኝ። እኔ ማለት የገሌ አንተ ኢንተርቪው ያደረክ ማን ነው ቃሉን የተቀበልከው ሰው እህት ነኝ እና እንዲህ አይነት ህይወት ነው ያሳለፍኩት ስትለኝ ምን ላግዝሽ ምን ልርዳሽ አልኳት። እኔ በጣም ብዙ ህይወት ከባድ ህይወት ነው ያሳለፍኩት አለችኝ። እስካሁን የነገርኳችሁ ማለት ነው። እና ላናግርህ ፈልጋለሁ ለህዝብ የሚጠቅም በጣም ብዙ የሚጠቅም ነገር አለ፣ ግን የመቆረቢያ ልብስ ምናምን እያልክ ስታወራ ሰማሁኝና መቆረቢያ ልብስ ፈልጋለሁ አለችኝ። ችግር የለውም ነው ወሰጅ አልኳት። መታ ወሰደች። እኔ አልነበርኩም። ራሷ ሄዳ ከወንድሟ ጋር አብረው ቆርበው ፎቶ ተነስተው ላኩልኝ። ራስ በቃ እህቱን ወደ መስመር አስገብቷት ጨርሰው ምን ብለው ለዚህ በቃ ማለት ነው። እና እህቱ መጨረሻ ላይ ለአንዴና ለመጨረሻ ጊዜ ጸበል ቦታ ላይ የማያቋርጥ ቢያንስ ለ30 ሰከንድ የሚሆን እንዴት ነው ከየት የመጣ አየር ነው እስከምትሉ የተነፋ ጎማ በጣም የተነፋ ጎማ ሲተነፍስ ስሎን የሚተነፍሰው ሊያውም አየሩ በደንብ እስከሚወጣ ድረስ ነው። የተወሰነ አየር ውስጥ ሊቀር ይችላል። የሚፈነዳም ጎማ ልክ እንደዛው አንድ ጊዜ ነው ድምፅ የሚያሰማው። የዚች ልጅ ደግሞ ጸበል ቦታ ላይ መንፈሱ በፈስ ነው የወጣው በገባበት ማለት ይቻላል። እንግዲህ ለምን እንደሆነ አላውቅም። ከ30 ሰከንድ በላይ ነው አለ። እንዴት ነው ቢያንስ ሰው ጠረቅ ሊያደርግ ይችላል እንጂ ያለማቋረጥ ጠር ሊያደርግ አይችልም አለና በጣም ነው በቃ ካህኑም ሳቁ፣ ሁሉም ሰው የሚጠመቅ እሷም እኔም በቃ ሳቅኩኝ አለ። እና ምንድነው አያቋርጥም እየወጣላት ነው ዝም በሉ እየወጣላት ነው ተባለ። ወጣ በቃ አልጮኸች ምን አላለች። ልክ በማዛጋት በማንጠራራት በትነት መልክ ይወጣል እንደሚባለው የገድላት ላይ ነው። በትነት መልክ የሚወጣላቸው አባቶች ሰምቻለሁ። የሚወጣላቸው ምዕመናን ማለት ነው። በመርዝህን ትፋ ተብሎ ሁሉ ቅዱስ ቶማስ በስንክሳር ላይ ወንጌላዊ ቶማስ ማለት ነው መርዝህን ትፋ ብሎ መርዙን ያስተፋል ከልጅቷ ላይ ማለት ነው። ዘንዶ መጥቶ እባብ ነክሷት መርዝህን ትፋ ሲለው መርዙን ሲተፋ ልጅቷ ድናለች። እና እንዲህ አይነት መንፈስ እንዴት እንደሚወጣ ሲስተምም አለውና ብዙ አይነት መንፈስ አወጣጥ አለ። በጣም የሚገርማችሁ ነገር ልጅቷ ይሄ መንፈስ ከወጣላት ጊዜ ጀምሮ ሆዶ አይደለም የትኛው ሰውነቷ ላይ ያለ አየር እንደዚህ እንደወጣ አይታወቅም። ይኸውላችሁ ምን እንደቀለላት ታውቃላችሁ? ኃጢአት በቃ በጣም ነው የሚገርመው አለች። በቃ የሚገርም በአየር ላይ የሚሄድ ነው የሚመስለኝ ምን አይነት ስሜት እንደሚሰማኝ ኃጢአት የሚባል ነገር በውስጤ እንደሌለ ኃጢአተኛ ነኝ ብዬ አስባለሁ አለች። ራሷ እኔ ኃጢአተኛና በደለኛ ነኝ የሚለው ነገር እንዳለ ሆኖ ፍጹም ምህረት ያገኘች ሴት በቃ ጌታ ምሮኛል በእውነት በቃ ተፈውሻለሁ የሚለው በአየር ላይ የመሄድ ያክል ነው የሚሰማኝ አለች። የሞቱ ሰዎች ከሞት ሲመለሱ የሚናገሩት ንግግር አለ አይደል? ወይኔ ባልተመለስኩ ወደ ስጋዬ፣ ወይኔ እንደው ባልመለስከኝ እግዚአብሔር ብለው እስከሚሉ ድረስ አልመለስም ስጋዬ ወደ ስጋዬ አልገባም ሲሉ አይ መግባት ግዴታሽ ነው ሂጂ መስክሪ ተብለው ነፍሳቸው ወደ ስጋ ስትገባ ይሄ እንደው ወደ ስጋዬ ባልተመለስኩ የሚሉበት ሁኔታ አለና ስጋ ያስጠላል ቆሽሻል በጣም እንደሚባለው ይቺ ልጅ የዛን አይነት ስሜት ነው እንዲሰማኝ ያደረገችኝ። እና በእውነት እንደሷ አሁን በየገዳማቱ እየዞረ የቅዱሳንን በረከት የሚቀበል እየተሳለመች እዚህ ደጅመቱ የተሳለመ ጸለየ ሱባኤ የገባ እምርልሃለሁ እስከ 7 እስከ 14 እስከ 28 ትውልድ ድረስ እምርልሃለሁ ተብሎ የተገባላቸው ቃል ኪዳን በሙሉ እየሄደች እየተዘዋወረች የቅዱሳንን ስም ስጠኝ አድራሻቸውን ስጠኝ ብላ ሰጥቻት እየተዘዋወረች እየተሳለመች ነው አሁን። እና በሷ የጠፉትን የተሰናከሉትን የዲያቆናቱን የሰንበት ተማሪዎቹን የሰፈር ጎረምሶቹን ስታስበው በጣም ይዘገንናታል። አሁን እኔ ለነሱ መጸለይ የሚችል ሰው አይደለሁም። ገጠሜ ላይ ሰምቻለሁ አለች እንደዚህ የሚጸልዩ እንዳሉ። እኔ ግን ለነሱ መጸለይ የሚችል ሰው አይደለሁም። እኔ ኃጢአተኛና በደለኛ ነኝ። ግን እኔ ውስጥ የሚሰማኝን ሰላም ሰው ቢሰማው ደስ ይለኛል ብላ የምትል ልጅ ነች። እና ይሄን ይመስላል የእህታችን ገጠመኝ። በነገራችን ላይ እቆርባለሁ ገጠመኝን ታቀርበዋለህ ያለችኝ እሷ ነች፣ ብቸኛ ሴት። ብዙዎቹ እኔ ነኝ ህይወታችሁ አስተማሪ ስለሆነ ላቅርበው ሳቸው ጥሩ መልካም ነገር የምታገኝበት ከሆነ ደስ ይለናል ይሉኛል። እና ፈቃደኛ ሆና ህይወቷን ለመናገር እንዲያውም ተቀርጻ እንደ እህታችን 200 ስንት ላይ ነው 40 ስንት ላይ ነው 44 ላይ ነው 45 ላይ ያለችው እህታችን እንዳለችው ልክ እንደዛ ቀርቤ ሁሉ መናገር እፈልጋለሁ ብላ ነበር። ግን ቤተሰቦቿ ስለማያውቁና በሷ ምክንያት የተሰናከሉት ወጣቶች እንዳይጎዷት ስለሚባል ብቻ ትተነዋል። እና እኔ አቅርቤዋለሁ። ይሄን ይመስላል። እግዚአብሔር እንኳንም ወደ ቤቱ መለሰሽ፣
ላይሽ ላይ ያለው ቡዳ ዛር አይነ ጥላ በፈስ መልክ መውጣቱ፣ ንቅሳት ድድሽ ላይ ያለው መንፈስ ድራሹ መጥፋቱ በቃ በጣም ትልቅ ግልግል ነው በእውነት። አሁን እህታችን ተቆጥባን ያለችው ይሄ በሴቶች ላይ የሚታየው መንፈሳዊ ህይወት የመንፈሳዊ ዝለት ችግር ውጤቱ መጨረሻው እንዲህ ቢሆን ደስ ይለኛል። መጨረሻው የመንፈሳዊ ዝለት ብፁዕነታቸው አቡነ ሺኖዳ የግብፁ ጳጳስ ሳልሳዊ አቡነ ሺኖዳ በመንፈሳዊ ዝለት በሚለው መጽሐፋቸው ላይ ወይም ደግሞ ስብከታቸው ላይ ተተርጉሞ ቀርቦ ነበርና ምናልባት መንፈሳዊ ዝለት ምን ማለት እንደሆነ በሰፊው በሌላ ጊዜ እንመጣበታለን። ግን አንድ ሁለት ልንገራችሁ። መንፈሳዊ ዝለት ማለት ከአገልጋዮች ጋር ሰፋጣ በማብዛትና በመላፋት በመዳራት ወይም ደግሞ ከአገልጋዮች ጋር አብሮ በመተራረብ ከመጽሐፍ ቅዱሳዊ ጥቅሶች ውጪ በሌላ አይነት ጉርምስናና ወጣትነት መፈላለግ ነው። በአገልጋዮች ዘንድ መንፈሳዊ ዝለት ይባላል። ይሄ ትልቁ ዝለት ምለው ይሄን ነው። ሰንበት ተማሪዎች ሲሰበሰቡ መተራረብ፣ መነቃቀፍ ከመነጋገር ይልቅ ወይም ደግሞ እንዲህ ከመሳሳቅና ከማሽካካት ይልቅ በቅዱሳን ጉዳይ፣ በእመቤታችን ጉዳይ፣ በስላሴ ጉዳይ ላይ ጥቅሶችን መነጋገር። እስቲ አንተ ምን ጥቅስ ይዘሃል? ለምሳሌ ስለ ስላሴ እስቲ አንድ ጥቅስ ንገረኝ። እስቲ አንተ አሁን አንድ መናፍቅ ቢያጋጥምህ ምን ትለዋለህ? መባባል፣ እንዲያውም መፎካከር። እኔ አሁን ለምሳሌ በቃሌ 20 ጥቅስ ይዣለሁ፣ መባባል። እኔ በቃሌ 100 ጥቅስ ይዣለሁ፣ መባባል፣ መፎካከር። ጥቅስ የሚያዙ ለመዋጋት ሳይሆን ቢያንስ ቅዱስ ጴጥሮስ እንደተናገረው ለምትጠየቁ ጥያቄ በሙሉ መልስ ለመስጠት የተዘጋጃችሁ ሁኑ ነው የሚለው አይደለም? 3:15 ላይ የጴጥሮስ መልእክት ላይ ለምትጠየቁ ጥያቄ በሙሉ መልስ ለመስጠት የተዘጋጃችሁ ሁኑ ነው የሚለው። ስለዚህ ቢያንስ እንኳን ሰው ሃይማኖቱን መመለስ እንዲችል። ይሄ ካልሆነ ሞባይል በአሁኑ ሰዓት ለነገሩ አገልጋዩን ያበላሸው ሞባይል ነው፣ ወጣቱን ያበላሸው በቃ መመነካካት፣ የሚያስቅ ቲክቶክ በማየት ምናምን የአገልግሎት የጸሎት የምን ጊዜ ማባከን። ቁጭ ብሎ ቲክቶክ ይነካካሉ። ማታ ግን ጸልዩ ሲባሉ ቦታ የለም ምናምን የለም ደከመኝ ምናምን ነው የሚሉት። ከሶፋው ላይ ግን አብረው የተሰፉ እስኪመስሉ ድረስ ግን ቁጭ ብሎ ስክሮል ማድረግ ነው፣ በቃ መሳቅ ነው። ደግሞ ይሄ 1 ደቂቃ ቪዲዮ መጥቷል። በቃ አሁን ደግሞ ትንሽ ጨመር አድርጎታል አይደለ? ቲክቶክ ላይ 2 ደቂቃ 3 ደቂቃ ማሳየት ይችላል አይደለ? እና አንዳንድ ጊዜ በጣም ነው የሚገርመኝ። በአገልግሎት ውስጥ ያለ የመንፈሳዊ ዝለት ይባላል። በምእመናን ውስጥ ደግሞ ያለው መንፈሳዊ ዝለት የሚባለው ደግሞ ምንድነው? ሰዎችን አይቶ መሰናከል። አገልጋዮችን አይቶ ወይም ደግሞ መንፈሳውያን ሰዎችን አይቶ እሱ እንደዚህ አይደለም ማን ብሎ ቸልተኛ መሆን ዝለትን ያመጣል። ይሄ ሁለቱ ነው። ሌላ በጣም ብዙ ማውራት እንችላለን። ሌሎች አሉ መንፈሳዊ ዝለቶች፣ አለመጾም፣ አለመጸለይ፣ አለመስገድ፣ አለመመጽወት ወይም ደግሞ ንስሐ አለመግባት፣ ቅዱስ ቁርባን አለመውሰድ፣ ቃሉን አለመስማት ምናምን የሚባሉ ነገሮች አሉ። አለማስቀደስ፣ አለመጠመቅ ምናምን መንፈሳዊ ዝለት ያመጣሉ። አዎ እነዚህ ሁሉ ነገር ግን እንዳሉ ሆነው የበለጠ በጣም ከባድ ችግር ውስጥ የሚከቱን በጣም ብዙ ነገሮች አሉና መንፈሳዊ ዝለትን ለማስተካከል መፍትሄዎች አሉት። በሰፊው እንመጣበታለን። እግዚአብሔር ሁላችንም ልቦናችን ይመልስልን። እህታችን ዲያቆናትንና ሰንበት ተማሪዎችን እንዲያመነዝሩና ከአንቺ ጋር እንዲዳሩ አንቺም ገና በ14 ዓመትሽ አስቢው። እንግዲህ ገና በ14 ዓመትሽ ሕግሽ እንዲጠፋ ያደረጉት አያትሽ ቢሆኑም ድድሽን በመንቀሳቸው ችግር ቢፈጥሩም ግን ደግሞ መጨረሻ ላይ ክርስቶስ ወደ ፍቅሩ ስለሰበሰበሽ በጣም ደስ ብሎናል። የወደቁትን ያንሳልን፣ የጠፉትን ይመልስልን፣ የተሰናከሉትን በንስሐ መልሶ ድንግል ያደርግልን። አግብተውም ከሆነ በትዳራቸው ላይ ይሄ መንፈስ ተጽዕኖ ስለሚፈጥርባቸው መንፈሱን ያስወግድላቸው። የደብተራ መንፈስ ግን እግዚአብሔር ይገስጽ። በእውነት እግዚአብሔር ይገስጽ። የደብተራ መንፈስ እኔ ሁልጊዜ እቃወመዋለሁ። ዲያብሎስን ተቃውሙት ከእናንተም ይሸሻል፣ እግዚአብሔርን ቅረቡት ወደ እናንተም ይቀርባል ይላል መጽሐፍ ቅዱስ። ኑ እንዋቀስ ይላል ኢሳይያስ 1 ላይ። ኑ እንዋቀስ፣ እናንተ ጠይቃችሁኝ ካላደረግኩላችሁ፣ ለምናችሁኝ ካልሰጠኋችሁ ኑ እንዋቀስ፣ ሕይወታችሁ ትጸዳለች ነው የሚለው እግዚአብሔር። በእውነት እንዲያውም እኔ ደብተራን እንደምቃወመው ጠንቋይን ያን ያክል እንኳን እንደዚህ እንትን ብዬው አላውቅም። ለምን ጠንቋይ ኦልሬዲ ከቤተ ክርስቲያን ግቢ ውጭ ሆኖ ህዝቡ ወዶ ፈቅዶ ሄዶ አዋቂ አለ ምናምን እየተባለ እየተጠቋቆሙ ነው የሚሄዱት። እሱንም እግዚአብሔር ይገስጸው። ግን ጠንቋዮች በቤታቸው ሆነው ሰው መጥቶባቸው ነው። ደብተራ ግን ሊሳለም የሚመጣን ሰው ነው ያሰናከለው። ሊቆርብ ንስሐ ሊገባ ቃሉን ሊማር የሚመጣን ሰው ነው ያሰናከለው። በጥምጣሙ ስም ነው የሚያሰናክለው። ደብተራ በመስቀሉ ስም ነው የሚነግደው።
እግዚአብሔር ገሰጸው። ለዚህ ነው እንደዚህ በቃ በጣም የምናደደው። ደብተራ የዋሃንን ቤተክርስቲያን እግዚአብሔርን ብለው የመጡትን ሰዎች ነው የሚያጠምደው። እግዚአብሔር ገሰጸው ምለው ይሄ ነው። በቃ አቅም የለኝም ግን አቅሜን ያክል ይሄ የኔ ድርሻ ነው፣ እናንተም በሉት። ይረዳናል፣ ይግደለን ከፈለገ። ስንት ቅዱሳን እኮ ያየን ነው። በስጋ በሽታ የሚታመማሉ፣ ሰይጣን ይፈትናቸዋል። አባ ኪሮስን አይታቸዋል። ድንጋይ ሊፈነክታቸው ብሎ እንደዚህ በድንጋይ ትልቅ ድንጋይ አንስቶ እንደዚህ ሲል ጊዜ ነው እንደዛው አድርቆ ያስቀረው። ይሞክራል እንኳን እኛ ተራዎቹን ቀርቶ። ስለዚህ እግዚአብሔር ይገሰጸው ደብተራ እግዚአብሔርን ፈልጎ የሚመጡትን ሊሳለሙ፣ ሊያስቀድሱ፣ ሊቆርቡ፣ ሊጠመቁ የሚመጡትን የሚያሰናክል ለዚያውም በመስቀሉ በጥምጣሙ ስም በአገልግሎት ስም ተጨነኩኝ አባ ምን ላድርግ እየተባሉ በጭንቀት ላይ ጭንቀት የሚጨምር ማለት ነው። እግዚአብሔር ገሰጸው። ሰላም ሁኑ ቤተሰቦች። ጊዜ ለንስሐ ተሰጥቶኛልና ኃጢአቴ ላስባት ታግሷል አምላኬ መቅሰፍቱን አራቀ እንድጸጸትባት በይ ስገጂ ብዬ ስጋዬን አዘዝኳት። በይ ስገጂ ብዬ ስጋዬን አዘዝኳት። ያቸርነት ያደግነት ያነሳኛል ከሞት በባህሪህም ኤልሻዳይ አንተ ብቻ ሁሉን ቻይ አንተ ብቻ ሁሉን ቻይ ጊዜ ለንስሐ ተሰጥቶኛልና ኃጢአቴ ላስባት ታግሷል አምላኬ መቅሰፍቱን አራቀ እንድጸጸትባት በይ ስገጂ ብዬ ስጋዬን አዘዝኳት። በይ ስገጂ ብዬ ስጋዬን አዘዝኳት። ከዳር እስከ ዳር ያንተ ዝና ያነቃኛል በምስጋና ያኔ ሰማሁ ያረከውን በፍቅርህ የሳብከው በፍቅርህ የሳብከው ጊዜ ለንስሐ ተሰጥቶኛልና ኃጢአቴ ላስባት ታግሷል አምላኬ መቅሰፍቱን አራቀ እንድጸጸትባት በይ
በይ ስገጂ ብዬ ሥጋዬን አዘዝኳት። በይ ስገጂ በይ ስገጂ ብዬ ሥጋዬን አዘዝኳት። እርኩሱ መንፈስ ከኔ ይራቅ፣ አንተ ከኔ ስትታረቅ። ሁለትም እጥፍ ይሁንልኝ፣ የቅዱሳን መንፈስ ስጠኝ። የቅዱሳን መንፈስ ስጠኝ። ጊዜ ለንስሐ ተሰጥቶኛልና ኃጢአቴ ላስባት። ታግሷል አምላኬ መቅሰፍቱን አራቀ እንድጸጸትባት። በይ ስገጂ በይ ስገጂ ብዬ ሥጋዬን አዘዝኳት። በይ ስገጂ በይ ስገጂ ብዬ ሥጋዬን አዘዝኳት።